አመሰግናለሁ። መኪናዋ በጣም ቆንጆ ናት። ዛሬ አስተዳዳሪው ቁልፉን ሲሰጠኝ ስጦታ እንደሆነ ነገረኝ እና እስካሁን በደንብ ላመሰግን አልቻልኩም። ምንም ችግር የለውም። ብቻ አንተ ተጠንቀቀህ ንዳ። አታስብ። አንዳንዴ እንደዚህ ስታስብልኝ እንግዳ ስሜት ይሰማኛል። ማለቴ ምን ፈልጎ ነው እላለሁ። ይኸውልህ ግን ከእኔ ምንም የፈለግከው ነገር የለም አይደል? ቆይ ምን ሊኖር ይችላል ልጄ? እኔ እንጃ። ማለቴ ቆይ ንገረኝ፣ ለአዲስ ሥራ ምናምን አትልከኝም አይደል? ይኸውልህ ልጄ በደንብ አድርጋ አድምጠኝ። ከአንተ ምንም የፈለግኩት ነገር የለም። እሺ? ምንም አታስብ። እሺ ጥሩ። ስማ ኦዛር፣ በበረንዳ በኩል ተገፍታ የወደቀች ስነ ስርዓት ሙስጠፋ፣ እስኪ የማይረባ ነገር አታውራ። የኔ ልጅ በጭራሽ ነፍሰ ገዳይ አይደለም። ትሰማኛለህ? እኔም ነፍሰ ገዳይ ነው አላልኩህም። ኦ አምላኬ! እና ታዲያ ምንድን ነው? የተላከችው የኔ እህት ሚስት ናት ወይ ብዬ ልጠይቅህ ነበር። አዎ። አቶ ሳዲቅ በርታ በል አቶ ኦዛር። አመሰግናለሁ አቶ ሳዲቅ፣ አመሰግናለሁ። ቱርካን የሆነ ነገር ስትል ነበረ። ሶመር የት ነው? ሁሉም ነገር ሰላም ነው? ለጊዜው ታስሯል። አቃቢ ሕጉን እየጠበቅነው ነው። በጣም አዝናለሁ። ወይዘሮ ሚኔ እንዴት ናት? እስካሁን ከቀዶ ሕክምና ክፍል አልወጣችም። ሕይወቷን በጣም አደጋ ውስጥ ነው። ስለዚህ ያለን አማራጭ እዚህ ሆኖ መጠበቅ ብቻ ነው። እሱ ማን ነው? ሙስጠፋ፣ በጣም የማውቀው የአንድ የቅርብ ወዳጄ ልጅ ነው። እሺ በቃ እኔ መሄድ አለብኝ። የማደርገው ነገር የለም። አዎ ሂድ፣ መጠበቅ አይጠበቅብህም። ስለተዋወቅኩ ደስ ብሎኛል። እኔም። ቁጭ በል አቶ ሳዲቅ። እባክህ። አቶ ኦዛር፣ ከዚህ ጀርባ ያለው እውነታ ምንድን ነው? ያው ምን መሰለ፣ ልጅቷ በጣም ደብሯት ነበረ። በጣም ከባድ ጊዜም እያሳለፈች ነበር። እኛም ደንግጠናል። ማለቴ ፍጹም ያልጠበቅነው ነገር ነበር። እንግዲህ ከፈጣሪ ጋር ከዚህ ችግር ውስጥ እንደምትወጣ ተስፋ አደርጋለሁ። ፈጣሪ ያውቃል። ይህን ልበስ፣ አየሩ ይቀዘቅዛል። የሶመር ማዕበል ደግሞ በጣም ያስፈርዳል።
ነው እንዴት ነበር? ትድናለች አይደል? ይቅርታ አንቺ ቤተሰብ ነሽ? አዎ እንዛምዳለን። ቀዶ ሕክምናው በጣም ስኬታማ ነበር፣ ግን ህይወቷ አሁንም አደጋ ላይ ነው። ልዩ ክትትል የሚደረግበት ክፍል ውስጥ ለረጅም ጊዜ እንቅልፍ እንዲወስዳት በማድረግ የምንችለውን እናደርጋለን። ሌላ ቀዶ ሕክምናም ሊያስፈልግ ይችላል። ፈጣሪ ማርልሽ። አመሰግናለሁ። እባክሽን እዚህ እንደዚህ አትሁኝ ወይዘሮ ሩቻን። አሁን ወደ ቤት ላድርስሽ። እዚህ ስቃይ ውስጥ መሆን የለብሽም። አታስቢ፣ አንቺን አድርሼሽ ወደ አቶ ኦዛር ቤት እሄዳለሁ። ችግር የለም፣ አንተ ኦዛር ጋር ሂድ። አታስብ፣ እኔ ሹፌሩን እጠራዋለሁ፣ እሱ መጥቶ ይወስደኛል። እሺ። ልጄ ከጎንን ምንም ነገር አታስብ። ሴልጆ መኪናዬን አንተ ያዘ። እኔ ከአቶ አካን ጋር እሄዳለሁ። እሺ፣ ያልከውን አደርጋለሁ። ልጄ ተቀመጪ እንጂ። እማዬ እረፍዷል፣ አውቶቡሱ እንዳያመልጠኝ። በይ ተቀመጪና ቁርስሽን በስርዓቱ ቢ። እሺ፣ እኔ አውቶቡሱ ጋር አደርስሻለሁ። እንዴት ነው ስራውን ለመድሽው ልጄ? ገና እንድሰራ አልፈቀዱልኝም አባዬ። ጸሐፊው አጠገብ ተቀምጬ አንዳንድ ነገሮች እንድማር እያደረጉኝ ነው። እንደዛ ይሻላል። መጀመሪያ መማር አለብሽ። ወይዘሮ ሩቻንን አይተሻት ታውቂያለሽ ልጄ? ትናንትና አይቻት ነበር፣ ግን አላወራንም። ከአቶ ኦዛር ጋር ተቀምጣ ነበር፣ ግን ሁለቱም እየተቻኮሉ ነው የወጡት እና ሲመስለኝ ከእቴ ቱርካን ጋር ሆነው ወደ ፖሊስ ጣቢያ ሄዱ ይመስለኛል። ነስሪን፣ እኛ ማናውቃቸው ብዙ ነገሮች እየተፈጠሩ ነው። ትላንትና ማታ ከአቶ ኦዛር ጋር ነበርክ፣ እንዳይነገረ ነገር የለም? ዝም ብሎ የማይረባ ነገር ሲል ነበር። ማለቴ ሚኔ በጣም ከፍቷት ነበረ፣ ሰሞኑን ሁኔታዋ ትክክል አልነበረ ምናምን ብሎ ነበር የነገረኝ። ግን ከቱርካን ጋር ምን የሚያገናኘው ነገር አለ? ያቺን ሴት ለምንድን ነው ወደ ሆቴሉ ክፍል የጠራት? አልገባኝም። ለምን አልጠየቅከውም ታዲያ? እሱም አያውቅም። ይህቺ ሴት የሶመር ጸሐፊ እንደመሆኗ እሱን መጠየቃችሁ አይከፋም። ግን እንደ ወንጀለኛ ሰው ለምን እንደያዙት ምንም አልገባኝም። የእውነት በጣም የሚያስጠላ ስሜት ነው የተሰማኝ። ሚሊ ራሷን ለማጥፋት ስለሞከረች ሶመር የሚወነጀል አይመስለኝም። ነስሪን፣ ትላንትና ከአቶ ኦዛር ጋር ስናወራ አንድ ወጣት ልጅ ወደኛ መጥቶ ነበር። ስለ ሶመር ደስ የማይል ነገር ሲናገር ሰምቼው ነበር። ውይ ሳዲቅ፣ በቃ ተው። ለራሴ ላብድ ነው። ቶሎ ብሉና ተነሱ። ሙስጠፋ ተነስ ልጄ፣ በል ተነስ፣ የሆነ ነገር ብላ። ቶሎ ተነስ እያልኩ ነው። ይሄ ምንድን ነው? የአቶ ኦዛር ስጦታ ነው። ቁልፍ የተባለ ነገር ሁሉ ለእኔ እየሰጠ ነው። ዛሬ መኪና፣ ነገ ደግሞ ሌላ ነገር። በእኛ መሃል ያለውን የብረት በር መክፈቻ ቁልፍ ለማግኘት መውቶቱ አይቀርም። ግን ደግሞ ታውቂያለሽ፣ እዛ በር ቁልፍ መሰበሩን እስካሁን ድረስ አላወቅም። ልጄ፣ ከእሱ ጋር አብረ መስራት ከልጁ ጋርና ከቤተሰቡ ጋር ያለውን ግንኙነት እንድታይ አድርጓል። ያ ደግሞ በጣም ጎድቶሃል። ከዚህ በኋላ ይህን ሁሉ ነገር ችለ መቀመጥ አይጠበቅብህም። ከዚህ ሂድ። ይኸውልህ፣ እኔ ድጋሚ ስራ ጀምራለሁ፣ አንተም ስራ ታገኛለህ። እማዬ፣ ይሄ አባትሽ ቤት አይደለም? እስኪ ንገርኝ፣ እዚህ ከመጣሽ ስንት ጊዜ ሆኖሻል? አባትህን አምኜ ከእሱ ጋር ከሄድኩ ጀምሮ ነው ልጄ። እናትና አባቴ እስከ መጨረሻው ከህይወታቸው አስወጥተውኛል። ስሚ እማዬ፣ የተባረርሽበት ቤት የመጣሽው በእኔ ምክንያት ነው አይደል? የበፊት ህይወትሽን ተጋፍጠሽ ቆመሻል። ምክንያቱም ያለፉትን ፎቶዎች ሁሌ እንዳየሽ ነው። ፎቶዎቹን 10 የተወለወያቸዋለሽ። ሁሉንም ነገር አይቻለሁ እማዬ። ይኸውልሽ፣ ያንን ጊዜ መመለስ አትችይም። እነዛን ፎቶዎቹ እያየሽ ለብቻሽ ታወሪያቸዋለሽ አይደል? እሺ፣ ግን ይሄ በጭራሽ ካንተ ኑሮ ጋር አይገናኝም። እንዴት ነው የማይገናኘው እማዬ? በደንብ ይገናኛል እንጂ። እኔም ላስወግደው ያልቻልኩት እኔ በፊት ህይወቴን ከአባቴ አጠገብ ሆኜ እያሳለፍኩ ነው። ይኸውልሽ
እስር ቤት ውስጥ ብዙ ነገር ሳስብ ነበር። እሺ ትከሻዬ ላይ ብዙ ሸክም አለ። በሱ ክብደት የተነሳ ጀርባዬን ያመኛል። ለዓመታት ያህል በጀርባዬ ድንጋይ የተሸከምኩ አይነት ስሜት ሲሰማኝ ነበር እና ለዛም ነው እዛ ሰውዬ ጋር እንደተለቀቅኩ ሄድኩት። ጀርባዬ ላይ የነበረውን ሸክም በሙሉ ሰጥቼዋለሁ። እኔ ትከሻ ላይ የነበረውን ሁሉ አራግፌ ያደረግኩት ትከሻው ላይ ሳይሆን በእጁ ነው የሰጠሁት። አሁን ደግሞ ቤተሰቡ በሙሉ ሸክም ላይ የሚሆንበትን ቀን እየጠበቅኩ ነው። ሻዩን አይቼው ልምጣ። በቃ እሺ፣ ቶሎ ተነስ። እሺ፣ ግን ደግሞ በጣም ይቅርታ፣ አሁን አልችልም። ይቅርታ፣ በቃ በኋላ ደውላለሁ። ሶመር። አባዬ። የኔ ልጅ። አባዬ ቱርካን ደህና ናት? ደህና ነች ልጄ፣ አታስብ። ቤት ነው ያለች። በኋላ ታወራላችሁ። አሁን እንሂድ። አሁን ያልቅልሃል ልጄ፣ ሁሉም ነገር ያበቃል። ከዚህም ትወጣለህ። አዎ፣ ከዚህ ትወጣለህ። እርቦሻል አይደል? እኔ አዘጋጀዋለሁ ወይዘሮ ቱርካን። ወይዘሮ ሩቻን እስካሁን አልተመለሰችም? አይ እሷ ሆስፒታል ውስጥ በጣም ተጎሳቅሏና ተከፍታ ነበር። እንግዲህ አቶ ሶመር ዛሬ ወደ ፍርድ ቤት ይወሰዳል። ሹፌሩ ነው የነገረኝ። መኪናውን ለማምጣት ወደ ሆቴል ሄደዋል። ህፃኗን ልትይዥልኝ ትችያለሽ? እኔ እሰራለሁ። አቶ ሶመር ያለበት ሁኔታ በጣም ከባድ ነው። ያው ሊያስሩትም ይችላሉ። ቆይ ሚኔ አሁን እንዴት ናት ታዲያ? እስኪ ወይዘሮ ሩቻን ጋር ደውይላት እና የምትፈልገው ነገርም ካለ ጠይቂያት። በዛው ሚኔ ያለችበትን ሁኔታ አጣሪ። እሺ። ህፃኗን አምጫት። አቤት አይላ። ወይዘሮ ሩቻን፣ እኔ እየደወልኩት የምትፈልጊው ነገር አለ ወይ ብዬ ልጠይቅሽ ነበር እንዳመጣልሽ። አይ እኔ ራሴ ወደ ቤት እየተመለስኩ ነው። እሺ በቃ። ወይዘሮ ሚኔ እንዴት ነች? ሲያናድድ ዘጋችሁ። እሺ እንደዚህ እናድርግ። እንኪ ተቀበይን። ኪራዝን አንቺ ያዣት። እኔ ሆስፒታል ደርሼ እመጣለሁ። አይ ግን አሁን እየመጣች ነው። ስትደርስ እንጠይቃታለን። አይ ሚኔ ማየት አለብኝ። ዶክተሯንም አናግረዋለሁ። ዶኖሽ ልጄ፣ ያቺ ሴት መታ ምንም ነገር ብትልሽ አደራ አንቺ ምንም ነገር እንዳትያት፣ መልስ እንዳትሰጫት። እሺ ልጄ፣ ጥለሻት ወደ ቤትሽ ተመለሽ። እሺ። ለመጥፎ ነገር ልትናገረኝ ትችላለች እማዬ። ምን ልትላት ትችላለች ነስሪ? ሴትዮዋን ጠንቅቄ ያውቃታለሁ። የምታደርገውን ነገር ልታውቅ አትችልም። ሂጂ ልጄ። ግቢ፣ ረፍዷል። እባክሽ መልካም ቶሎ በይ። ልጅ። አንድ ጊዜ ማውራት እንችላለን?
ሻዩ ትኩስ አይደለም። አንቺም ጊዜ ያለሽ አይመስለኝም ወይዘሮ ሩቻን። ችግር የለውም አጠራረገዋለሁ። ንገሪኝ፣ የልጅ ልጄ እዚህ ምን ስትሰራ ነው? አባዬ እዚህ ጋር በወርድ ይሻላል። ጓደኞቼም ስለደረሱ አውቶቡሱን እዚህ ጋር እንጠብቀዋለን። እሺ ልጄ፣ ቻው ቻው። መልካም ቀን። እሺ ቻው ቻው። ደህና አደራችሁ። ደህና አደርሽ። ገና መጀመርሽ ነው መሰለኝ። አዎ፣ የአቶ ኦዛር ጸሐፊ ልሆን ነው። መልካም እድል። እኔም የሰራተኛ ክፍል ውስጥ ነኝ። አመሰግናለሁ። መልካም ቀን። ዶኑሽ፣ ቆይ እንዴት ነሽ? እዚህ ስራ ጀመርሽ እንዴ? አዎ ጀምሬ ነው። ምን ነው? ለዩኒቨርሲቲ ፈተናሽ አትዘጋጅም እንዴ? ትምህርት አትማሪም? ምንም የሚመለከት ነገር የለም። በጣም ተሳፍረሽ። አጎትሽ እኮ ነኝ ውዴ። ዳሪያ ላይ ያረከው ነገር በጣም ያሳፍር ነገር ነበር። ታውቃለህ፣ ህይወቷን ነው የበጠበጥከው። እንዴት ብትደፍር ነው አጠገቤ ልትመጣ ይቻልከው? ትሰሚኛለሽ የኔ ልጅ፣ እኔ ማንንም ህይወት አልበጠበጥኩም። ሁሉም ሰው እውነቱን የማወቅ መብት አለው። አንቺ ማለት ለእኔ ልክ እንደ ልጄ ነሽ። ይኸውልሽ የኔ ልጅ፣ አንቺ ላይ ምንም አይነት ነገር ቢፈጠር በጣም ነው ማዝነው። እባክህ ብቻዬን ተወኝ። ይኸውልሽ አንድ ጓደኛዬ እየሰራ የነበረበት የውጭ ድርጅት ነፃ የቋንቋ ትምህርት እድል አለ እና ታዲያ ለምን እዛ ትመዘገቢ? እሱ አይሻልሽም እንዴ? ኢዝሚር አይቫሪክም ውስጥ ቅርንጫፍ አላቸው፣ ግን ለመመዝገብ የትውልድ ቀንሽና ስምሽ ያስፈልጋል። አያስፈልግም። አመሰግናለሁ። ለምን እንደዛ ትያለሽ ውዴ? አጎትሽ ነኝ። በሁሉም መንገድ ልረዳሽ እችላለሁ። አያስፈልግም። አመሰግናለሁ። እሺ፣ መልካም ቀን። ቆይ ምን እየሆንክ ነው ሰውዬ? ምን እየሆንክ ያለ ይመስላል? በሉ እሺ፣ በቃ መሄድ አለብኝ። ሰብአዊነት የሚሰማው ሰው የሚያደርገው ነገር ነው። አግኝቻት ይዣት ወደ ቤት የመጣው። ከዛ በኋላ በድንገት ህፃኗን አስቀመጠቻትና ተነስታ ሄደች። ከዛ በኋላ ደግሞ ይህንን መጥፎና አስጠሊታ ዜና ሰማሁ። ምክንያቱም ልጅሽ ወደ ሆቴሉ እንድትመጣ ስለጠራቻት ነው። አሁንስ ህሊናሽ ነፃ ሆናለሽ? ህሊናዬ ለምን ንጹህ አይሆንም ወይዘሮ ሩቻን? እንደምታውቂው እኛ ሚኔን ለመግደል አልሞከርንም። ያቺ ሴት በአንቺ ምክንያት ልትሞት ትችል ነበር። እሺ፣ እንደዛ አስጠንቅቄሽ ለቱርካን ሁሉንም ነገር ነገርሻት። ከዛ ባሏንና ሚኔን ለመጋፈጥ ፈለገች። ትሰሚያለሽ? ያቺ ሴት ከሞተች ምክንያቱ አንቺ እንደምትሆኚ እንዳትረሺ። ሶመር እየወጣ ነው። ጠበቃውን እያናገረ ነው። አሁን ይመጣል። ስለዚህ ለሩቻን ልደውልላት። እሺ ደውልላት። ሄሎ ሩቻን። ጥሩ ዜና አለ። ምንድን ነው? ውሳኔው ተወስኗል። ሶመር ነፃ ወጣ። ውይ ፈጣሪ ይመስገን። ሚኔ ራሷን እስክታውቅ ድረስ ያለ እስር ጉዳዩን ይከታተላል። ምን እያልከኝ ነው? ከሞተችስ? ለዚህም ተመስገን ነው ማለት ያለብን ሩቻ። ቢያንስ ሂደቱን እስር ቤት ውስጥ ሆኖ አለመከታተሉ ትልቅ ነገር ነው። የሚኔ ጤና እስኪመለስ ድረስ አስፈላጊውን ነገር በሙሉ እንከፍላለን። አማራጭ የለንም። አሁን ሶመር እየወጣ ነው። እደውልልሻለሁ። በጣም ደስ ብሎኛል። ነገሩ ገና አላበቃም አባዬ። በሚቀጥለው ችሎት ቱርካንን እንደ ተከሳሽ ሊጠሯት ይችላሉ። አዎ ልክ ነው። ያ ሊሆን ይችላል። እሺ በቃ እባክህ አሁን በመላምት ብቻ እንደዚያ ነው። ይሄ ጉዳይ ሚኔ ቃሏን ከሰጠች በኋላ የሚያበቃ ይመስለኛል። አሁን ወደ ቤታችን እንሂድና ትንሽ ረፍት እናድርግ። ኑ እንሂድ።
ይቅርታ ዶክተር። ንገሪኝ፣ አዲስ ነገር አለ እንዴ? ሌሊቱን በሙሉ የመተንፈስ ችግር አጋጥሟት ነበር። ሳምባዎቿ በጣም ተጎድተዋል እና ጠዋት ልናስነሳት ሞክረን ነበር ግን አልቻልንም። በአጠቃላይ ያለችበት የጤና ሁኔታ ከባድ የሚባል ነው። ይኸውልሽ ውስጧ ደም ፈሷል እና ያ ደግሞ ሁሉንም ነገር ሊቀይረው ይችላል። በአጠቃላይ ጥሩ ነገር ለማውራት ጊዜው ገና ነው። በጣም አዝናለሁ። ይሄ እንዲሆን አልፈለኩም ነበር። በልጂ ይኸውልህ እናት ሩቻንና ቱርካን ባለቤት እየጠበቁ ነው። ና የቱርካን ፊት እንዴት ብዬ ነው የማየው አባዬ? አሁን ስለሱ ጉዳይ አታስብ። ቤት ነህ ልጄ። የቀረውን በራሱ ጊዜ ይፈታል። ና ውረዳ። ልጄ ወይ ፈጣሪ ፈጣሪ ይመስገን። ፈጣሪ የተመሰገነ ይሁን። ለቤት አበቃ። ሁሉም ነገር ያልፋል። ይሄ ሁሉ ነገር ያልፋል። እስር ቤት ቢያስገቡ ኖሮ ምን አባቴ ነበር የሚወጣ? እሺ እማዬ፣ ይኸው መጥቻለሁ። በቃ ሩቻን ወይ በደስታ ብዛት እኮ ነው። እኔም ደስ ብሎኛል ልጄ። አመሰግናለሁ አባቴ። እንኳን ደህና መጣህ አቶ ሶመር። አሁኑኑ ቆንጆ ምግብ ሰርቻ አቀርብልሃለሁ። እስከዛ ድረስ የሚጠጣ ነገር ላምጣ? ምንም አልፈልግም አይላ። አመሰግናለሁ። እንዴ አልፈልግም ማለት ምን ማለት ነው? በይ ቶሎ ምግብ አቀራርቢ። ሶመር የሚወደውን ነገር በሙሉ አቅርቢ። ፍጠኝ። ፈጣሪ የተመሰገነ ይሁን። በል ሂድ እና ገላህን ታጠብና ነቃ በል። እሺ ልጄ። ቱርካን ክፍሏ ውስጥ ናት። ቱርካን ቆይ ምን እየሆንሽ ነው ያለሽው? ቱርካን እንኳን ደህና መጣ አትይውም እንዴ? እማዬ ተይ። ባልሽ እኮ ነው። ማንም ጥሩ ሰው የሚለው ነገር ነው። በጣም ክፉ ነሽ። እሺ አንቺም ስለ ክፋት ታወሪያለሽ እንዴ? ገደብሽን እወቂ። ስነ ስርዓት ያሽ። ኧረ እባክሽ። እሺ እንግዲያውስ እውነቱን ልንገራችሁ። በዚህ ውሸትና
እዚህ ተንኮል ውስጥ ካስገባችሁኝ በኋላ ታማኝ እንደሆነላችሁ ጠብቃችሁ ነበር? የምር ስርዓት ማታውቁት እናንተ ናችሁ። የእውነት በጣም ነው የምታሳዝኑት። እኔ ልክ ምንም የማታውቅ ሞኝ እንደሆንኩ አድርጋችሁ በመቁጠር ነውራችሁን ለመሸፈን መሞከር ጨካኝነት ነው። እሺ ቱርካን እባክሽ ልጄ። አባቴ ብዬ ነበር መጠራ። እዚህ ቤት ካሉ ሰዎች አስበልጬ አምንህ ነበር። ግን አንተ ምን አደረግ? እንደ ልጅህ አላየኝም። ልጅ ፍቅረኛውን እዚህ ቤት ሲያመጣ አንዴ እንኳን ምን እያደረክ ነው ብለህ አልተናገርከውም። ቱርካን ላይ እንደዚህ ማድረግ አትችልም ብለህ አላልከውም። ዝም አልክ እና በዝምታ ምክንያት እኔም እዚህ አጸያፊ ውርደት ውስጥ ከተትከኝ። ቱርካን እባክሽ እመኝኝ፣ ይሄ እንደምታስቢው አይነት ነገር አይደለም። ለአንቺ ለመከላከል እኮ ብዬ ነው። ታውቃላችሁ፣ ይሄ ትልቅ ክህደት ነው። ትልቅ የቤተሰብ ክህደት ነው። በግብዝነታችሁ የገነባችሁት ግድግዳዎች የማይፈርሱ መስሏችሁ ነበር። ግን ደግሞ ወቁ፣ ሁሉም ነገር ፈራርሷል። ፍርስራሽ ውስጥ እኔ ተቀብሬያለሁ። ታውቃላችሁ፣ ከጥፋተኝነት ስሜትና ከትልቅ ብስጭት ጋር ነው እስካሁን ድረስ የኖርኩት። የተፈጠረውን የማታውቅ ምስኪን ልጅ ላይ ተኝታለች። የእናቷን ፍቅር የምትሻ ሕፃን ልጅ አለች። ግን እናቷ ሆስፒታል ውስጥ አሁን ላይ በሞት አፋፍ ላይ ትገኛለች። ያችን ምንም የማታውቅ ምስኪን ሕፃን እናት እንድታጣ ያደረግኳት እኔ ልሆን እችላለሁ። ልትሞት ትችላለች። የማልፈታው ገመድ አንገቴ ላይ ጠምጥማችሁብኛል። ገመድ! ትልቁ የኮርማን ቤተሰቦች፣ ከፈለጋችሁ ትንሽዬ ህሊናችሁን ማጽዳት ትችላላችሁ። ለማንኛውም የዚህ ታሪክ ተጠቂ ግልጽ ሆኗል። ሶመር ተዋት፣ አትጫናት። ትንሽ እንድትረጋጋ ፍቀድላት። እንዴ ቆይ እስኪ ይሄ ዝም ብለህ የምትገባበት በረት መሰለህ እንዴ? አንተ ደግሞ ማነህ? ሂድ አሁን ከዚህ ሂድ ከዚህ። እሺ ኢርፋን፣ በቃ ኢርፋን፣ አንተ ዞር በል ማትረባ አስተዳዳሪ ወንድም ስለሆነ ነው ምንም ያህል። እሺ ልጄ አሁን አታካብደው፣ ሂድ በቃ። ይኸውልህ በድጋሚ አብሮኝ የሚሰሩትን ሰዎች እንደዚህ ካደረካቸው የሆነ ሰባብሬ ነው የምልክህ። እሺ እስኪ አንዴ እንኳን ስርዓት ለመያዝ ሞክር እባክህ፣ ስርዓት ይኑርህ። እሺ አሁን እኔን እርሳኝ። ስማኝ፣ በቅርቡ ሁሉም ሰው ስላንተ ማውራት መጀመሩ አይቀርም። ምን ማለት ነው? ይህንን ይኸው አንብቤዋለሁ። እና ወንድሜ ይህችን ሴት አታስታውሳትም እንዴ? ሰርጉ ላይ ምስክር የነበረችው ሴት እኮ ነች። እና ምን አገባ? እና ንገረኝ፣ ምንም ግራ አልገባህም? ይሄ ነገር ስታስበው ችግር ያለው አይመስልህም? አንተ ሰውዬ አሁን ደግሞ ምን እያሰብክ ነው? ስለዚህ ምንም የምታውቀው ነገር የለም ማለት ነው? ምን ላውቅ እችላለሁ? ንገረኝ፣ ምንድን ነው? እሺ ምንም አይደለም፣ ቶ እሺ ዝም በል። ምንድን ነው የምታወራው? ዝም በል፣ አትቀባጥር። ፈጣሪ አውጣኝ። ቢገባ ለአንተ ብዬ ነው ሁሉ። ባለቤቴ ኦዛር ሌላ ምንም ነገር አልነገረኝም። ያው ሶመር ከውጭ ሆኖ ችሎቱን ይከታተላል ብቻ ነው ያለኝ። እሱን ነው የማውቀው። ልጄንም ምንም ነገር ልጠይቀው አልችልም፣ ምክንያቱም ሊደናገጥ ይችላል።
ቆይ ጉዳይ ከባድ ይመስላል እንዴ? አዎ ይመስለኛል እመቤት። እንዲያውም ወይዘሮ ቱርካን በቀጣዩ ችሎት ላይ ተጠርጣሪ ሆና ምርመራ ሊደረግባት ይችላል። ወንጀለኛ ልትሆን ትችላለች። ያለው ነገር ያ ነው። ፈጣሪ አውጣኝ። የቱርካንና የሶመር ዕጣ ፈንታ የሚወሰነው በሚኒ ህይወት ነው ማለት ነው? እንደዛ ነው የሚሆነው። ና ልጄ ና እዚህ ጋር ተቀመጥ። አዲስ ነገር አለ? ሂደቱን ለእናትህ ነግሬያታለሁ። ለአሁኑ ቱርካንን ምንም ነገር አንበላት። እማዬ ይህንን በትህትና ነው የምጠይቅሽ። እኔ ያናግራታለሁ። እባክሽ ጠጭ። እስካሁን እኮ ምንም አልቀመሽም። ሆድሽን የሚያምሽ ለዚህ ነው። ግድ የለም እሺ በይኝ። የሚበላ ነገር ላዘጋጅልሽ። እሺ? አይ አይላ፣ ምንም አልፈልግም። አመሰግናለሁ። ግን ነፍሰ ጡር እኮ ነሽ ወይዘሮ ቱርካን። አቤት እማዬ። ቱርካን ልጄ፣ ሶመር ወደ ቤት መጥቷል ልጄ? አዎ መጥቷል። ምን አደረግሽ? ሆቴል ውስጥ አወራችሁ እንዴ? ውስጥሽ ይዘሽ የነበረውን ነገር በሙሉ ተናገርሽ? ተገናኝተን ማውራት አልቻልንም ነበር። አዎ ሁሉም ነገር አብቅቷል። ጋብቻውም አብቅቷል። ከሶመር ጋር እንለያያለን። እሺ። እና ለምንድን ነው እስካሁን እዛ ቤት ያለሽው? እማዬ ነገርኩሽ እኮ ሚኔ ልጇን ለእኔ አደራ ሰጥታኛለች። ቱርካን ልጄ፣ ይኸውልሽ ምክንያት መፍጠርሽን አቁሚ። እኔ እረዳሻለሁ። ምላስሽ በክቶኛል ይላል፣ ልብሽ ግን እስካሁን እዛ ነው። ነይ የኔ ውድ ልጅ፣ እባክሽ ወደ ቤትሽ ተመልሰሽ ነይ። ከዛ ነገ ይህንን በማድረግሽ ደስተኛ ትሆኛለሽ ልጄ። ቆይ ያሳለፍሽው ነገር በቂ አይደለም ውዴ? እማዬ እባክሽ ከዚህ በላይ አትጫኘኝ። በሆነው ነገር እስካሁን ድረስ ራሴን ብዙ ወቅሻለሁ። ሁሉም የሆነው በእኔ ምክንያት ነው። ለምንድን ነው ራስሽን እንደዚህ የምትወቅሽው? እባክሽን ራስሽን መውቀስሽን አቁሚ ልጄ። ጉዳዩ እዚህ ደረጃ እንዲደርስ ያደረጉት ሰዎች ጥፋት የለባቸውም ብለሽ ነው የምታስቢው? ሕፃኗን ለአባቷ ስጫትና ወደ ቤትሽ ተመለሽ፣ ወይም እኔና አክስትሽ መተን እንወስድሻለን። አሁን አይሆንም። መጀመሪያ ሚኔ ከሆስፒታል ትውጣ እና በደንብ እንድታገግም ወደዚህ መምጣቱ አይቀርም። ከዛ ልጇን ሰጥቻት ወደ ቤት እመጣለሁ። ማሬ ፈጣሪ አይበለውና እቺ ሴት ከሆስፒታል መውጣት ባትችልስ? የሆነ ነገር ብትሆንስ? እቺን ሕፃን ልጅ ለመንከባከብ ብለሽ እዛ ቤት ውስጥ ልትኖሪ ነው? እማዬ እባክሽ እንደዚህ አይነት ነገር አትበይ። ደህና ትሆናለች። አንቺም ጸልይ፣ በሰላም ትወጣለች። እሺ፣ ስለ እኔ አታስቢ፣ በኋላ እናወራለን። እሺ ቱርካን፣ እሺ ልጄ እንዳልሽ። ሶመር ከዚህ በኋላ እዚህ ክፍል ውስጥ አብረን አንኖር። አልገባኝም። አንተ ሚኔ ክፍል ተኛ፣ እኔና ሕፃኗ እዚህ እንሆናለን። እሺ ቱርካን፣ የፈለግሽውን አደርጋለሁ።
ቱርካን ተኝታለች። እባክሽ ቀስ በይ። ይኸውልሽ የፈለገው ነገር ቢፈጠር ይችን ሕፃን ልጅ በመንከባከብ በጣም ትልቅ ውለታ እያደረግሽ ነው ያለሽው። ለሚኔም ትልቅ ትምህርት እያስተማርሻት ነው። ምን እያልሽ ነው ወይዘሮ ሩቻን? እሺ ሚኔ ምናልባት አሁን አንቺ እያደረግሽ ያለሽውን ነገር ላታይ ትችላለች፣ ግን ሙሉ ለሙሉ ደህና እንደምትሆን ተስፋ አድርጋለሁ። አንቺንም አመሰግናለሁ። ማለቴ የልጅ ልጅን እየተንከባከብሻት ስለሆነ በጣም አመሰግናለሁ። ግን እባክሽ ልለምንሽ ሶመርን እንደዛ አትሁኝበት። የተፈጠረውን ነገር ታውቂያለሽ። ልጅ የፖሊስ ጣቢያ የሆነውን ነገር ታውቂያለሽ። እውነቴን ነው የምልሽ፣ ከታነቀበት ገመድ ፍርድ ቤት ውስጥ በስንት ክርክር በግድ ነው የወጣው። ለእሱ ህይወት ቀላል እየሆነለት እኮ አይደለም። ግን ህይወት ለእኔም ቀላል አይደለም። እረዳሻለሁ። ትክክል ነሽ፣ በጣም ትክክል ነሽ። ግን ሶመር በጣም ነው የሚወድሽ። ከዚህ በኋላ አስፈላጊ አይደለም። ቱርካን አንቺም በጣም ተወጇለሽ አውቃለሁ። ስለ እኔ ምንም ነገር አይመለከትሽም። እሺ እሺ ጥሩ። ይኸውልሽ ቅድም ታች ማለት ያለብሽን ነገር በሙሉ ምንም ሳታስቀሪ ተናግረሻል። ምንም እንኳን ቢበዛም ማናችንም ድምጻችንን ሳናሰማ ሰምተንሻል አይደለ? ልክ ነው፣ መናደድም አለብሽ። እሺ ግን ገና ከመጀመሪያው ጀምሮ ሚኔ እዚህ እንዳትሆን ስፈልግ የነበረው እኔ እንደነበርኩ እንዳትረሽ። እንድትሄድ ማድረግ ያለብኝን ነገር ሁሉ አድርጌያለሁ፣ ግን አልሆነም። ከህይወታችን ውስጥ ላስወጣት አልቻልኩም። አቶ ኦዛር ህሊናው የሚወቅሰው ሰው ነው። ልጅ ያላትን ሴት እንዴት መንገድ ላይ አውጥተን እንጥላለን አለኝ። ምንም ቢሆን የልጅ ልጃችን ናት አለኝ። ይኸውልሽ ሚኔ ለሶመር የበፊት የተዘጋ መጽሐፍ ናት። እሺ ስለዚህ እባክሽን ይህን ነገር ከዚህ በላይ አታካብጩ። ይሄ ነገር በጣም ከቁጥጥሬ ውጭ እየሆነ ነው። ገባኝ። አሁንም ሚኔን እንደ ችግር ቆጥረሽ ሶመር ንጹህ እንደሆነ ለማሰብ እየሞከርሽ ነው። እንደምታውቂ ሁለቱንም አግኝቻቸዋለሁ እና ግንኙነታቸው ቀጥሎ ነበር። በባለፈው ህይወቱ የተፈጠረውን ገና ከማወቄ አሁንም እየማገጠብኝ ነበር እና አሁን እዚህ ጋር ቆመሽ አታካብጁት ያለሽ። እባክሽን ተይኝ። አይ እንደዚህ አይነት ነገር የለም ቱርካን። ያቺ ሴት በጣም ብዙ ነገር ነው ያሸችሽ። ደግሞ ሶመር እዚህ የተፈጠረው ነገር በሙሉ ነግሮኛል። ሁሉም ነገር ሊዋጥላት ስላልቻለ ያቺ ሴት ወደ እብድ ተቀየረች እና ለአንቺስ ቢሆን ሚኔን ከባልሽ አስበልጠሽ ማመን ተገቢ ነው? እውነቴን ነው የምልሽ። ከዚህ ሌላ ምንም ልልሽ አልችልም። በጣም የሚያሳፍር ነገር ነው። እውነትሽን ነው። ይሄ ግንኙነታቸው ከቆመ ሚኔ ለምንድን ነው ላለፈ ፍቅር ህይወቷን ለማጥፋት የምትሞክረው? ህፃኗን ጥላ ለመሄድ ነው? ለምን? ኡፍ ኡፍ ራሷን እየወቀሰች ነው። አሁንስ እየተፈጠረ ስላለው ነገር ጭንቅላቴ ማሰብ እያቃተው ነው። ሚኔ ደህና ካልሆነች ወደ ቤት አልመጣም እያለች እኮ ነው። አስቢው፣ ፈጣሪ አይበለውና ሚኔ የሆነ ነገር ከሆነችስ? የኔ ልጅ እድሜ ልኳን እዛ ልትሰቃይ ነው ማለት ነው። ነዛሃት የኔው እስኪ ትንሽ ተረጋጊ። ይቺ ልጅ አንዱ ችግር አንዱን እየተካ እየተፈራረቀባት ነው። ደግሞ ነፍሰ ጡር ናት። ባሏም ፍርድ ቤት ለፍርድ ቤት እየተንከራተተ ነው። አሁን ነገሩን አታግዝፊው። መጀመሪያ ሁሉም ነገር ይረጋጋ። አስባ ጥሩ ውሳኔ ትወስናለች። አታስቢ ነው። እሺ እኔ ዝም ብዬ ተቀመጥኩ ይባል። እሺ ግን ሳዲቅስ ቆይ፣ አሁን ሁሉንም ነገር መጠራጠር ጀምሯል። ጠዋት ላይ የሆነ ጥያቄ ይጠይቃል፣ ማታም ደግሞ የሆነ ነገር ይጠይቀኛል። እያንዳንዱን ነገር እየተከታተለ ነው። ከዛ ፋቲ ጋዜጣውን ይዞለት ሄደ። አንቺ ምንም ነገር ስለማታውቂን ያልተጨነቅሽው እህቴ። እሱ በጋዜጣው ምን ሊያውቅ ይችላል? ጋዜጣው ላይ የወጣው ዜና ሌላ ነው። የሚኔ ስም ነው ያለው፣ የእናንተ ስም የለበትም። እኔ አላውቅም ባክሽ ነዛሃት። የሚያውቀው ነገር ባይኖር ኖሮ ሳዲቅ ጋር ለምን ይሄዳል? እኔ ምን አውቅለታለሁ? የዚህ ሰውዬ ጉዳይ ያንገሸገሸኝ ነው። ከቤተሰብ ያስወጣዋለሁ፣ ከዛ እንደገና ይመጣል። ይበቃኛል። አሁንስ በቃኝ። ፈጣሪ ያውጣኝ። ቆይ እስቲ ካልሆነ እኔ ራሴ ሄጄ ምን እንደሚያመጣ ጣርቼ ልምጣ። እህቴ ምን ይመስልሻል? ሂጂና ጣሪያው። እሺ ልሂድ በቃ። እየተረገመ በፈጣሪ ስም የእኛ ሙሽራ ይችን ሴት ከበረንዳ ላይ ገፍትሮ ጣላት። ውሸቱን እንዳታጋልጥበት ብሎ ለመግደል ሙከራ አደረገባት። የኔት ወደዚህ ቢሮ አሁን መታለች። ቀዝቃዛ ውሃ ላቅርብልሽ ወይስ ሙቅ? መልካም ዕድል ልትይ ነው? እባክሽ ተቀመጭ። መልካም ዕድል ልልህ ነው። አመሰግናለሁ፣ አመሰግናለሁ። እባክሽ ምን ይምጣ? ሻይ ልዘዝልሽ? አይ ችግር ውስጥ እንዳትገባ አልጠጣም። ጣፋጭ ልዘዝልሽ እንዴ? በጣም ትወጂዋለሽ። አይ አልፈልግም፣ ገና መምጣቴ ነው። ልቤን አታውልቀው።
እንዴት ነህ? ደህና ነኝ፣ በጣም ደህና ነኝ። ግን በዚህ በጣም ነው የተናደድኩት። ይኸውልሽ፣ አንተን ምን አገባ? የኮርማን ቤተሰብ ጸሐፊ ናት። ምን ማለት ነው ታዲያ? ስምኝ እህቴ፣ እነ ቱርካን እዚህ ነገር ውስጥ እኮ አሉበት። ስማቸው ዜና ላይ አልወጣም፣ ስለዚህ ምንም አልተፈጠረም። አዎ ልክ ነሽ በሚገባ። ግን እንደዚህ አይነት ዜና እንዳይወራ ቅድመ ጥንቃቄ መደረግ አለበት፣ የግድ ስለሆነ ነው። ስማኝማ፣ ምን ለማድረግ ፈልገህ ነው? ቆይ እህቴ፣ ሰሞኑን እንግዳ የሆኑ ነገሮች እየተፈጠሩ ነው። ይህንን ደብዳቤ ታይዋለሽ? ይህ ደብዳቤ የዚህ ክስተት መረጃ ነው። የዚህ ክስተት ልንገርሽ ብዬ ነው። እስኪ አምጣው እባክህ። ሆስፒታል የገባችውን ሚኔን ታውቂያታለሽ? እና ባሏ ኒሀት እሱ ነው የሰጠኝ። ለቱርካን እንድሰጣት ነው የሰጠኝ። ምን ብሎ ጽፎ ነው? ይኸውልሽ፣ ሚኔ የተባለችው ሴት የእኛ ሶመር የተባለው ሰው ውሽማው ነች። በዛ ላይ ያቺ ሴት ቤታቸው እንድትገባ አድርጓል። እንዴት ባለጌ ነው! ምንም አልተገረምሽም እህቴ? ዘንድሮ ስለ ሰዎች የውሸት ታሪክ ማውራት ቀላሉ ነው። ውይ እህቴ፣ በፈጠረሽ አምላክ ተይው በቃ። አውቅሻለሁ። ባታቂ ኖሮ ይሄኔ ተደናግጠሽ ፈጣሪ ቱቱ ምናምን ትይ ነበር። አትዋሽ፣ የእውነት ታውቂ ነበር አይደል? ፋቲ፣ ስነ ስርዓትን ያዝ። ቆይ ነስሪን ስለዚህ ጉዳይ ታውቅ ነበር? እየነገርኩ ነው። አይመለከትህም። በቃችን ሴት ተዋት። እሷ ላይ ብዙ ነገር አድርገሃል። እስኪ አሁን እንኳን ተዋት። እሺ ጥሩ። ይሄ ሚስጥር ነው፣ ትቼዋለሁ። እህቴ ዳሪያ እንዴት ናት? ደህና ናት? እየደውልኩላት ነው፣ ግን እያነሳችሁ አይደለም። እኔ የሰጠኋትን ስልክ እየተጠቀመችው አይመስለኝም። ምን ጠብቀ ነበረ? የኔ አባት እንድትል ነው? ልጅቷን እኮ እናድሃታል። ልጅቷን መረበሽን አቁም እባክህን፣ ተዋት እንጂ ትምህርቷን ትማርበት። በፈጣሪ እኔም እኮ እየተናደድኩኝ ነው። ግን ሳስበው በዚህ ጉዳይ ትንሽ ሳልቸኩል አልቀርም። ምን ትያለሽ ታዲያ? ይኸውልሽ፣ እኔ ልጄ በእርግጠኝነት ዳሪያ መስላኝ ነበር፣ ግን ዶኑሽ ሳትሆን አትቀርም። በቃ ፋቲ፣ እነዚህ ሰዎች ተዋቸው። ለምንድን ነው ይህንን ያህል እነሱን የምትፈትናቸው? ተዋቸው፣ ይኑሩበት። በቃ የተረገም